ህልመኛ ነው ለህልሙ የሚኖር አሳቢ ነው ነገን ለመስራት የሚታትር ጀግና ነው ቀስ በቀስ እያደገ የመጣ ትናንቱን ያረሳ የደረሰበት ያላረካው መጫዋን ኢትዮጵያ ለመስራት እለት እለት የሚለፋ የደረሰበት የስልጣን ጫፍ ሳያኮራው ጭቃ ለመንካስ ሳይጠየፍ አፈርን አብኩቶ አዋራን አራግፎ የዘመናት ቅርስ የሚሆን አሻራን ለማኖር የሚጣደፍ ከትናንቱ ያልተጣላ ያለፈውን የማይረግም ከሱ በፊት የነበሩ መሪዎች የሰሩትን ለማስቀጠል ድፍረትን የተላበሰ የሰሩትን ስተት ለማረም ሌላ ስተት የማይፈጥር ነገሮችን በይቅርታ አክሞ ቀጣዩን ኢትዮጵያ የልጆቻችንን ተስፋ የመኖሪያችንን ምድር ለመፍጠር እየተጋ ያለ ሰው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። ከጥንት ጀምሮ ለጠላቶቻችን እጅ ሰተናናቅም ተርበን ሊሆን ይችላል ግን የማንንም ሰርቀናናቅም ተወስዶብን እንጂ ወስደን አስቀርተናናቅም ይህ የእኛ ታሪክ ነው። ጀግንነታችን ወደር የለውም ግን ደግሞ በየዋህነታችን ብዙ ነገሮችን አተናል። ይሄኛው ትውልድ ከአባቶቹ እግር ስር ቁጭ ብሎ ብዙ አስኳላዎችን ቀስሟል። ዛሬ ላይ በብረት ብቻ ሳይሆን በጭንቅላትና በአስተውሎት የሚራመድ ዘመኑ የሚፈልጋቸውን ጥበብ በሚገባ የተረዳ ብስል የሆኑ ወጣቶች ፈርተዋል። ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ግብጽ ለማንም የምትጨነቅ ጉርብትናን የማታውቅ አረባዊነት የሌላት አፍሪካዊነትን የምትጸየፍ ነገር ግን በስማችን የምትነግድ በሰው ልጆች ውስጥ እዝነታዊ ጽንሰ ሐሳብ ያልሰራባት በገንዘብና በስልጣን ፍቅር የተገነባች ግጭትን የምትጠምቅና ሌሎች ሀገራት ሰላም መሆናቸው የሚረብሻት ራስ ወዳድ ሀገር ናት። አሜሪካን ወደ ሜክሲኮ የሚፈሰውን የኮሎራዶ ወንዝ ፍሰትን በእጅጉ ቀንሳለች። ይህም ዴልታውን ያደረቀ የአካባቢውን ስነ ምህዳር ያወደመና የሜክሲኮን ማህበረሰቦች እንዲጎዱ ያደረገ ነው። አሁን ወደ ሜክሲኮ የሚደርሰው አነስተኛ ቁጥጥር የሚደረግባቸው ፍሰቶች ብቻ ሲሆን ቀጣይነት ያለው የውሃ እጥረት አስከትሏል። ጅብ በማያውቁበት ሀገር ሄዶ እንደሚባለው የኮሎራዶን ወንዝ አቅጣጫ በመቀየርና የውሃ እጥረትን በማስከተል በሜክሲኮ ሕዝብ ላይ በደል ያደረሰችው አሜሪካን በምን ሞራላ ነው የአባይ ወንዝ አቅጣጫ ሳይቀየር በጋራ መግባባት እንጠቀም የምትለውን ኢትዮጵያ ጥፋተኛ ተደርጋ በራሷ ንብረት ከሌላው ጋር እንድትደራደር የሚደረገው ለምንድነው የሚለውን ጥያቄ መመለስ አለብን። ነገሩ ሌባ እናት ልጇን አታምነውም ነውና አሜሪካን በሜክሲኮ ላይ ያደረገችውን ኢትዮጵያ በግብጽ ላይ ታደርጋለች ብላ ከማሰብ የመነጨ ወይንስ ግብጽ ለሺህ ዘመናት በሰራችው ትርክት ምክንያት የኢትዮጵያ እውነት ጠፍቶ የግብጽ ውሸት ጉልበት ስላገኘ የሚለውን በደንብ መቃኘት ይገባናል። አሁን ኢትዮጵያ በብዙ ነገሮች አሸንፋለች። ግብጽም መሸነፏን ስላመነች በራሷ ማድረግ የከበዳትን ጉዳይ በአሜሪካን በኩል ልትፈጽም የትራምፕን እግር እየላሰች ትገኛለች። ስለዚህ ኢትዮጵያ ይህንን ጉዳይ ቴክኒካዊና ታሪካዊ እውነቶችን ማስረጃዎችን በማቅረብ እንዲሁም ብልጠት በተሞላበት በዲፕሎማሲያዊ መንገድ ማለፍ ይገባታል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ሳምንታዊ ትንታኔያችን ነው። በዛሬው ትንታኔያችን ላይ አሜሪካን የዚችን ዓለም ሕግ ጉልበት አድርገዋለች። የፈለገችውን ትገዛለች፣ ያሻትን ትወስዳለች። የአማራትን ለራሷ ለማድረግ ብረትን ያነገቡ ኃይሎችን ሳይቀር በሰው ሀገር አሰማርታ መሪዎቻቸውን በቁጥጥር ስር ለማድረግ ረጅሙን ጉዞ ትጓዛለች። ማድሮንን በእጃቸው ካስገቡ በኋላ ግሪንላንድን ለመቆጣጠር በከፍተኛ ረሃብ ውስጥ የሚገኙት ዶናልድ ትራምፕ አንደኛ ዓመት የስልጣን ዘመናቸውን አስመልክቶ በሰጡት መግለጫ ላይ ኢትዮጵያን በተመለከተ 3 ዋና ዋና ጉዳዮችን አንስተዋል። እነሱም አንደኛ ናይልን በተመለከተ ግብጽ እንጂ ኢትዮጵያ እንደማይመለከታት ሲሆን፣ ሁለተኛው ደግሞ የህዳሴው ግድብ የገነባችው አሜሪካን እንጂ ኢትዮጵያ እንዳልሆነችም አስረድተዋል። ሶስተኛውና አደገኛው ነገር ደግሞ ከኢትዮጵያውያን ይልቅ ለግብጻውያን ባደላ መልኩ ግብጽ ውሃ እጥረት እንደገጠማት የገለጹበት ሐሳብ ሲሆን፣ ይህ ሐሳብ ለአደራድር ከምትለው አሜሪካን መሰማቱ በኢትዮጵያ ላይ ያለው ተጽዕኖና ተስፋን እየዳሰስን የምንቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናመራ ሲሆን እስከዛው ቪዲዮአችንን ሰብስክራይብ፣ ትንታኔውን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ከትንታኔው ጋር እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል።
አሜሪካን የዚችን ዓለም ህግ ጉልበት አድርገዋለች። የፈለገችውን ትገዛለች፣ ያሻትን ትወስዳለች። ያማራትን ለራሷ ለማድረግ ብረትን ያነገቡ ኃይሎችን ሳይቀር በሰው ሀገር አሰማርታ መሪዎቻቸውን በቁጥጥር ስር ለማድረግ ረጅሙን ጉዞ ትጓዛለች። ማድሮንን በእጃቸው ካስገቡ በኋላ ግሪንላንድን ለመቆጣጠር በከፍተኛ ረሃብ ውስጥ የሚገኙት ዶናልድ ትራምፕ አንደኛ ዓመት የስልጣን ዘመናቸውን አስመልክቶ በሰጡት መግለጫ ላይ ራሳቸውን የሰላም መሲህ አድርገው ያቀረቡ ሲሆን እኔ ማለት ከ10 ሚሊዮን በላይ የሆኑ ሰዎች ሊሞቱበት የሚችለውን የህንድና ፓኪስታን ጦርነት ያስቆምኩ ሰው ነኝ። ለዚህም የፓኪስታኑ መሪ እዚሁ ነጩ ቤተ መንግስት ድረስ መጥተው አንተ ያደረግከው እንዲሁ በቀላሉ የሚነገር አይደለም፣ ለሚሊዮን ሰዎች በህይወት መኖር ምክንያት ሆነካል ሲል ምስክርነት ሰጥቶኛል። እኔ ማለት የካምቦዲያና የታይላንድን የረጅም ዓመት ውጊያ ያስቆምኩ ሰው ነኝ የሚሉት ትራምፕ በአሜሪካን ፕሬዝዳንትነት ታሪክ ውስጥ እጅግ በጣም ምርጡ ፕሬዝዳንት ነኝ። እኔን ከዚያ የቁም አስክሬን ከሆነ ጆ ባይደን ጋር አታነጻጽሩኝ። እሱ ማለት በአሜሪካን ታሪክ መጥፎ ፕሬዝዳንት ነው። በፍጹም ለዚህ ትልቅ ሀገር የማይመጥን ሰው ቢኖር ያ እንቅልፋሙ ሰው ነው። እኔን ተመልከቱኝ። ለዓለም ሰላም ምን ያክል እየለፋው እንዳለ አይናችሁን ከፍታችሁ ተመልከቱ። ኮሶቮና ሰርቢያ ምን አይነት ነገር ውስጥ እንደነበሩ አስታውሱ። ያንን ግጭት ማስቆም የቻልኩት እኔ ነኝ። ይሁን እንጂ ከእኔ ይልቅ ለኢትዮጵያው መሪ ኖቤል ሰጡት። እኔ ግን መስራቴን አላቆምኩም። ለሰላም የተዘረጉት እጆቼ መቼም አይታጠፉም። ኮንጎና ሩዋንዳ ወደ ሰላም እንዲመጡ ከፍተኛ ጥረት አድርጌ ደም እንዳይፋሰሱ አድርጌያለሁ። ፓኪስታንና ህንድም በጣም ተካረው ነበር። 8 አውሮፕላኖች ተመተው ወድቀዋል። በእኔ እምነት ወደ ኒውክሌር ጦርነት ሊገቡ ይችሉ ነበር። ሁለቱም የኒውክሌር ባለቤቶች ናቸው። ግን ለህንድና ፓኪስታን ደርሻለሁ። ሁለቱም መሪዎች አነጋግሬ የሚሊዮኖችን ህይወት እንዳይጠፋ የሰላም ብርሃን ሆኛለሁ። ይሁን እንጂ ለሰላም እሰራለሁ የሚለው ተቋም ከሰላም በተቃራኒ ቆሞ ሽልማቱን ከኔ ይልቅ ለቬኔዙዌላዋ ተቃዋሚ ፓርቲ መሪ ሰጠ። ይህ ተቋም በእኔ ላይ አንዴ ብቻ አይደለም 2 ጊዜ ግፍ ውሎብኛል። እኔ ግን ለሰላም መስራቴን አላቆምም። አሁንም ወደፊትም ዓለምን የሚለውጥ ስራ እየሰራው ቀጥላለሁ። ለዚህም ደግሞ ግብፅና ኢትዮጵያን ለማደራደር ዝግጁ ነኝ ሲሉ የተናገሩት ትራምፕ በንግግራቸው ውስጥ ናይል ሲባል እማቀው ግብፅን ነው ሲሉም ተናግሯል። ይህ ንግግራቸው ስለዚህ ወንዝ ያላቸውን ዕውቀት እጅጉን አናሳ እንደሆነ ያሳብቃል። በነገራችን ላይ አብዛኛው የዓለም ህዝብ ምናልባትም 98% የሚሆነው የዓለም ማህበረሰብ ናይል ሲባል ከግብፅ ውጭ ሌሎች ሀገሮች አእምሯቸው ላይ አይመጣም። ምክንያቱም ግብጾች ከሺህ ዘመናት በፊት ጀምሮ የሰሩትን ትርክት በተለያዩ መንገድ ለዓለም ማህበረሰብ ማስረጽ ችለዋልና ነው። ዛሬ ላይ ናይል ሲባል ግብፅ፣ ግብፅ ሲባል ደግሞ ናይል የሚባል ነገር በሁሉም ሰዎች ዘንድ አእምሮ ውስጥ እንዲቀረጽ ማድረግ የቻሉት ኢትዮጵያውያን ተኝተን ለዘመናት አንቀላፍተን የቀደምነው ዓለም ደርሶብን ጥሎን እስኪሄድ ድረስ ከእንቅልፋችን መንቃት አቅቶን ነው። ካይሮ ይህንን ትርክ ሰርታ ለዓለም በትምህርትና በሚዲያ በኩል ስታስተላልፍ እኛ አንድም ቦታ አባይ የሚባለው ውሃ ለናይል ገባር ብቻ ሳይሆን 86% የሚሆነውን ውሃ የሚያዋጣ መሆኑን ለዓለም ለማሳወቅ እድል አልፈጠርንም። የናይል ወንዝ ከአማዞን ወንዝ በመቀጠል የዓለማችን ትልቁ ወንዝ ነው። ይህንን ወንዝ በዚህ ደረጃ ትልቅ እንዲሆን ያደረገው የአባይ ወንዝ ከኢትዮጵያ ምድር ባይመጣ ኑሮ ናይል የዓለማችን ሁለተኛው ትልቅ ወንዝ ባልሆነ ነበር። ይህንን እሳቤ ግን እኛ ኢትዮጵያውያን ማስረዳት ባለመቻላችን ግብፅ በሄደችበት ሁሉ ራሷን እንደተበዳይ እያቀረበች ኢትዮጵያ ደግሞ በዳይ ሆና እንድትሳል አሁንም ድረስ ብዙ ትርክቶችን እያስቀመጠች ትገኛለች። አንዴ ውሃው ቀነሰብኝ፣ በሌላው ጊዜ ደግሞ ከቁጥጥር ውጪ የሆነ ውሃ ተለቀቀብን፣ ጉዳት ውስጥ ወድቀናል እያለች ትገኛለች። አሁን ደግሞ አዲስ ትርክት ይዛ ብቅ ያለችው ግብፅ ኢትዮጵያ ለሱዳንና ለኛ የጉዳት ካሳ ልትከፍለን ይገባል እያለች ትገኛለች። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። የአሜሪካኑ ፕሬዝዳንት ለግብፅ አቻቸው አብዱል ፈታህ አልሲሲ በላኩት ደብዳቤ ላይ የአንድ ወገን ተጠቃሚነት መቆም አለበት ያሉ ሲሆን በበዓለ ሲመታቸው 1ኛ ዓመት ክብረ በዓል ላይ ደግሞ በተመሳሳይ ግብፅ በኢትዮጵያ እየተጎዳች እንደሆነ በሚያሳብቅ መልኩ እኔ ሁልጊዜም ቢሆን የማውቀው አንድ ነገር አለ። ያም ነገር ምንድነው? የናይል ወንዝ የሚገኘው በግብፅ ውስጥ እንደሆነ ነው። ሊያውም ከነዛ ከሚያማምሩና እጅጉን ውብ ከሆኑ ፒራሚዶች ጋር ተሰልፎ ይገኛል ሲሉ ተናግረዋል።
ንግግራቸው ትራምፕ ስለ ኢትዮጵያ ያላቸው እሳቤ የተሳሳተ እንደሆነ ያሳብቃል። ስለዚህ ኢትዮጵያ የትራምፕን ንግግር እንደ ማስጠንቀቂያ ደውል ልትጠቀምበት ይገባል። ከዚህ ንግግር በመነሳት ኢትዮጵያ የግብፅን የዘመናት የውሸት ትርክት የምትሰብርበት እድልን መፍጠር ይኖርባታል። ኢትዮጵያ ለድርድር ስትቀመጥ በዚህ ጉዳይ ላይ ሰፊ ዕውቀት ያላቸውና ተናግረው ማሳመን የሚችሉ እንዲሁም ግብፅ ለዘመናት በዘራችው የውሸት ትርክት ዓለምን እያታለለች እንደኖረች የሚያስረዱ ማስረጃዎችን ማቅረብ የሚችሉ ትልቅ ዕውቀት ያላቸው ሰዎችን መጠቀም ይኖርባታል። ይህ ጉዳይ ነገሩን ከመሰረቱ ሊቀይር የሚችል ስለሆነ በሁሉም ጉዳይ ላይ ለዚህ ቦታ የሚመረጡ ግለሰቦች ጥልቅ ጥንቃቄ ሊደረግባቸው ይገባል። ድርድሩ ውሃ ልቀቁልን፣ ውሃ ትልቀቁልን ብቻ ሳይሆን ግብፅ የናይል ስጦታ ሳትሆን ኢትዮጵያ የውሃ ባለቤት እንደሆነች ለዓለም ትምህርት የሚሰጥበት መሆን ይገባዋል። የግብፅ ትርክት የውሸት እንደሆነ መላው ዓለም ሊረዳው ይገባል። ያንን ማድረግ የሚችሉ ሰፊ ዕውቀት ያላቸው ድርቅ ብለው የሚከራከሩ ሳይሆን በዕውቀትና በችሎታ እንዲሁም በማስረጃ የሚሞግቱ የኢትዮጵያን ከፍታ ሊጨምሩ የሚችሉ ልህቀታቸው ከፍ ያለ በሁሉም ነገር ምልኡ የሆኑ ሰዎች በቦታው ሊሰየሙ ይገባል። ትንቢትሽ ፈጸመ ከመሬት ጠባይ በል። በአንድ ወቅት ሱዳናዊት ጋዜጠኛ ሱሃይር አብዱራህማን ግብፅን በተመለከተ እንዲህ ስትል ጽፋለች። ግብፅ ለማንም የማትጨነቅ፣ ጉርብትናን የማታውቅ፣ አረባዊነት የሌለባት፣ አፍሪካዊነትን የምትጸየፍ ነገር ግን በስማችን የምትነግድ፣ በሰው ልጆች ውስጥ እዝነታዊ ጽንሰ ሐሳብ ያልሰራባት፣ በገንዘብና በስልጣን ፍቅር የተገነባች፣ ግጭትን የምትጠምቅና ሌሎች ሀገራት ሰላም መሆናቸው የሚረብሻት ራስ ወዳድ ሀገር ናት ብላለች። ይች ሀገር ዓለም ላይ ግጭቶችን በማቀጣጠል ጎረቤቶችን በማስወረር በጎረቤት ላይ ክህደትን በመፈጸም እንዲሁም ነዋሪዎችን እርስ በርስ እንዲገዳደሉና እንዲጠፋፉ በማድረግ ሰላምን የምታገኝ በሌሎች ጥፋት ላይ የራሷን መሰረት የምትገነባ የሰዎች መገዳደል የሚያስደስታት ሀገር ናት። ግብፅ አቅም አንሷት እንጂ በሁሉም ሀገር ላይ ገብታ የእርስ በርስ ጦርነት ከማቀጣጠል ወደ ኋላ አትልም የምትለው ይቺ ሱዳናዊ ጋዜጠኛ ስለዚህች ሀገር ቀጠል አድርጋም ግብፅ ከአባይ ውሃ ላይ ትልቁን ድርሻ ለማግኘት ስትል በኢትዮጵያ ውስጥ እጇን አስረዝማ በማስገባት በውክልና ጦርነት እሳት ለማንደድ ሞክራለች። አሜሪካን እንደ ጭቃ አብኩታ የሰራቻቸው የሱዳንና የግብፅ ባለስልጣናት ኢትዮጵያን በአሜሪካ ጫና እጅ አስጠምዝዘው የአሜሪካን ተወካይ የሆነ መንግስት መፍጠር ይፈልጋሉ። ጉዳዩ ግን እነሱ እንዳሰቡት ሳይሆን ኢትዮጵያውያን የሚያውቁት ሆኖ አልሳካ ብሏቸዋል ስትል የግብፅን ተንኮል፣ የኢትዮጵያን ንቃተ ህሊና፣ የአሜሪካንን ስር የሰደደ ፍላጎት ገልጻለች። ስለዚህ ኢትዮጵያውያን ተላላኪ መሆን እንደማንወደው ሁሉ የኛ የሆነውን ነገር በሙሉ ሌሎች ለብቻቸው ሲጠቀሙበት ማየትን አንሻም። ለሰላምም ሆነ ለመደራደር በራችን ተዘግቶ አያውቅም። ገና ከጅምሩ አንስቶ ያለ ፍርሃት በሯን ወለል አድርጋ ከዓለም ሀያላን ጋር ለመነጋገር ፈቃደኛ የሆነችው ኢትዮጵያ ያላትን እውነታ ተማምና ሲሆን ግብፅ ለዘመናት የሰራችውን የውሸት ትርክት ለመናድም የሚችሉ እንቁ ልጆችም ጭምር በእቅፏ ውስጥ ይገኛሉ። ግብፅ ናለዋ ተነክቷል፣ ውስጧ ቆስሏል፣ የምትይዘው የምትጨብጠውን አታለች። ለበርካታ ዓመታት በጥርሷ እየሳቀች የኢትዮጵያ አንገቶችን ስታርድ ኖራለች። የለመደችው ሴራ እንደ ከዚህ በፊቱ አሸናፊ ሊያደርጋት አልቻለም። አሁን ነገሮች ሁሉ ወደ ኢትዮጵያ ያዘነበሉ ይመስላሉ። ቢሆኑም ግን እያንዳንዱ ነገሮች ላይ ከፍተኛ ጥንቃቄ ልናደርግ ይገባል። ግብጾች ሴራን የተወለዱበት ያደጉበት እንዲሁም ያረጁበት ነገር ነው። በሌላ አነጋገር ጥርሳቸውን የነቀሉበት ጉዳይ ነው። በኢትዮጵያ በኩል ለዘመናት ከግብጽ ጋር የነበራት ግንኙነትን በጥልቀት መፈተሽ ይኖርባታል። ታላቁ የኢትዮጵያ ህዳሴ ግድብ ከእያንዳንዱ የኢትዮጵያውያን ኪስ በመነጨ የላብና የደም ውጤት በሆነ ገንዘብ የተሰራ እንጂ ትራምፕ እንደሚለው በአሜሪካውያን ገንዘብ አይደለም። ይህ ግድብ የአንድነት ማህተብ ያሰርንበት፣ እርስ በርስ በፍቅር የተጋመድንበት፣ ልዩነታችንን የረሳንበት፣ በአንድ ህብረ ዜማ ያዜምንበት ግድብ እንጂ ትራምፕ እንደሚለው ተራ ግንብ አይደለም። ይህንን ግድብ ለማቆም የተገነባው ኮንክሪት እንዲሁ ተራ ድንጋይ ሳይሆን የኢትዮጵያውያንን የመዋሃዳችንን ምስጢር የገለጠ ከጎጃም ምድር ተነስቶ በኦሮሚያ አልፎ ቤኒሻንጉልን አስተሳስሮ መላው ኢትዮጵያን አንድ አድርጎ የሚፈሰው ታላቁ የአባይ ወንዝ ለዘመናት ማደሪያውን አጥቶ በሱዳንና ግብጽ ጎጆውን ቀልሶ ይኖር የነበረውን አንጡር ሀብታችንን ወደ እናት ማህፀኑ የመለስንበት የደማችንና የወዛችን ውጤት ነው። ይህ ግድብ የኢትዮጵያ ሉዓላዊነት ማህተብ፣ የህዝቦቿ የአንድነት ውጤትና ለቀጠናው የሚተርፍ የብርሃን ምንጭ ነው። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል።
ስለዚህ ትራምፕ ለግብጽ ደብዳቤ ጽፎ ለኢትዮጵያ ግልባጭ ከመላክ አንስቶ ያሳየውን ንቀት በዛሬው ዕለት ደግሞ በግልጽ ለግብጽ ያደላ ሐሳቡን አንስቶ ተናግሯል። ይህ ንግግሩ ኢትዮጵያ አብዝታ የምትማርበት በብዙ መንገድ የምትዘጋጅበት ያላትን እውነታ ለዓለም የምትገልጽበትን መንገድ የፈጠረ ሲሆን ኢትዮጵያ ከትራምፕ የተሰጣትን የቤት ስራ እንደ ሁልጊዜም ቢሆን በብቃት የምትወጣና ዓለምን የምታስደምምበት ሌላኛው ወቅት ይሆናል። ትራምፕ ከ2019 ሰላም ኖቤል ሽልማት ጀምሮ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ከፍተኛ ቅናት ያለበት ሲሆን ለዚህም ማረጋገጫ እንዲሆን ዘንድ በቅርቡ ለግብጽና ለኢትዮጵያ በጻፈው ደብዳቤ ላይ ግልባጭ ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይሆን ለክቡር ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በሚል አስተላልፏል። ይህንን ድርጊት የተመለከቱ ፖለቲከኞች ትራምፕ እንኳን ስለ ኢትዮጵያ ስለ አሜሪካም በቅጦ የማያውቅ ሰው ነው፣ ይህ ሰው ኢትዮጵያ በጠቅላይ ሚኒስትር ይሁን በፕሬዝዳንት የምትመራው የሚያውቀው ነገር የለም ሲሉ፣ አንዳንዶች ደግሞ የለም ከ2019 የሰላም ኖቤል ሽልማት ጀምሮ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ከፍተኛ ጥላቻ አድሮበታል፣ መበለጡን መቀበል አይፈልግም፣ ለዚያም ነው ይህንን ያደረገው እያሉ ይገኛሉ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ትንታኔ ይህንን ይመስላል። ከትንታኔው ጋር ቢኒያም ከድር ነበርኩኝ። መልካም ጊዜ ይሆንላችሁ።